ሰራዊቱ ጦርነቱ ከአማራ ክልል እንዲወጣ ይፈልጋል። ለዚህም ግፊት እያደረገ ይገኛል ሲል የፋኖ አመራሩ ተናግሯል። የአማራ ፋኖ ብሔራዊ ንቅናቄ አፋብን 3 እዞች በአንድ ላይ ሆነው የመሩትን ልዩ የማጥቃት ዘመቻ ከመሩት አንዱ የሆነው የዘመቻው መሪ የአማራ የህልውና ትግል አማራ ተብሎ ከታጠረው አጥር ውጪ መውጣት እንዳለበትና በጉዳዩ ላይ ያሉ አዳዲስ እድገቶችን በተመለከተ ከሰሞኑ ዘመቻ ጋር አያይዞ ዝርዝር ማብራሪያ ሰጥቷል። ቀዳሚው የግንባር መረጃችን ነው። የፋኖ ኃይሎች ወደ ተቆጣጠራቸው ስትራቴጂክ ቀጠናዎች መከላከያ ከፍተኛ ኃይሉን አንቀሳቅሷል። ከጋሸና እስከ ንፋስ መውጫ፣ ጨጨሆ፣ መቄት፣ ፍላቄት፣ ደብረታቦር ዙሪያ በከባድ መሳሪያ የታገዘ ድብደባ ፈጽመዋል። በወልዲያ ዙሪያ የድሮን ጥቃት ተፈጽሟል። በቆቦ ምሽግ እየተቆፈረ ከባድ መሳሪያ እየተተከለ ነው። በሌላ በኩል መልቀቂያ ጠይቀው ተቀባይነት ያጡ ባለስልጣናት ሲሸሹ ታይተዋል። ይህም ሌላኛው መረጃችን ነው። የብልጽግናው አለቃ አብይ አህመድ ከራሱና ከፈጣሪው ጋር የተጣላ ሰው ለሀገር ጠንቅ ነው ሲሉ አፋብን በበኩሉ የድሉ ዋዜማ ላይ እንገኛለን ብለዋል። ጠቅላይ ሚኒስተሩ ጦረኝነታቸውን አውግዞ የታገላቸውን ህዝብ የወነጀለ መልእክት ሲያስተላልፍ አፋብን ወገናችን በዚህ መከራ ውስጥ ሆኖም ታላቁን የረመዳን ወር በጾምና በዱዓ በማሳለፍ የጽናት ተምሳሌትነቱን እያሳየ ነው ብለዋል። አብራችሁን ስትዘልቁ ትሰሙታላችሁ። ኢራን $100 ሚሊዮን ዋጋ አለው የተባለውን የአሜሪካ F-35 ጄት ላይ ጥቃት መሰንዘሯ አነጋጋሪ ጉዳይ ሆኗል። በሌላ በኩል በራሷ ጦርነት የደቀቀችው ዩክሬን የገልፍ ሀገራቱን ከኢራን ጥቃት ለመታደግ ወስኛለሁ ብላለች። የተባበሩት አረብ ኤምሬት የኢድ ጸሎት በአደባባይ እንዳይካሄድ ጥብቅ መመሪያ ሰጥታለች። ለሰዓቱ የመረጥንላችሁ ዜና ትንታኔያችን ነው። ሰላም ጤና ይስጥልን ውድ የጣና ቲቪ ተከታታይ ቤተሰቦቻችን፣ አብራችሁን ስትቆዩ እነዚህንና ሌሎች ዝርዝር መረጃዎችን ታደምጣላችሁ። ችን የሰዓቱ ዜና መረጃና ዜና ትንታኔዎቻችን እነሆ ተጀምረዋል። እስከ መጨረሻው አብራችሁ እንድትቆዩ አክብሮታዊ ግብዣችን ነው። ሰራዊቱ ጦርነቱ ከአማራ ክልል እንዲወጣ ይፈልጋል፣ ግፊት እያደረገ ይገኛል ሲል የፋኖ አመራሩ ተናገሩ። የአማራ ፋኖ ብሔራዊ ንቅናቄ አፋብን 3 እዞች ማለትም የአፋብን ጎንደር ጠቅላይ ግዛት በላይ ዘለቀ እዝና ምኒልክ እዝ የተሳተፉበትን ልዩ የማጥቃት ዘመቻ ከመሩት አንዱ የሆነው የበላይ ዘለቀ እዝ 1ኛ ኮር ሜጀር ጄኔራል ውባንታ ባተ የኮር ሰብሳቢ ሆነው አርበኛ መኑ አለማንተ እንደገለጸው ሰራዊቱ ጦርነቱ ከአማራ ክልል እንዲወጣ ይፈልጋል፣ ግፊት እያደረገ ይገኛል። አርበኛው ከአማራ ኒውስ ኤጀንሲና ሚዲያ ጋር ባደረገው ልዩ ቆይታ እንደገለጸው በአሁኑ ዘመቻ ከወሎ ቤት አማራ የመጡ የምኒልክ እዝ የፋኖ ኃይሎች የዘመቻው አካል መሆናቸውን በማውሳት ይህ ከ1 ሳምንት በላይ የዘመቻ እቅድ ዝግጅት የተደረገበት የማጥቃት ምዕራፍ ሰራዊቱ ተፈውዞ ለመዋጋት ያለውን ዝግጁነት አቅም ያሳየ እንደሆነ ገምግመናል ብለዋል። አርበኛው አክሎም አሁን ከሰራዊቱ በኩል ያለው ግፊት ጦርነቱ ከክልሉ እንዲወጣና ወደ ዋናው የትግሉ መዳረሻ ላይ ማተኮር አለበት የሚል እንደሆነ ገልጸዋል። መናበብ በሚታይበትና ከአጥር ውጭ በሆነ አድማሳዊ የትግል እንቅስቃሴ ካልሆነ በስተቀር አማራ ነጻ መውጣት አይችልም ያለው አርበኛ መኑ ከሰራዊቱ በኩል ያለውን ጥያቄና አሁናዊ የትግል መናበብ ሂደቶች እንደሚከተለው አስረድተዋል። የመናበብ ሂደታችን በመጀመሪያ ደረጃ ወንድማዊነት ነው። ወንድማዊነትና አላማ ነው የሚያናብበን። ከዚህ አለፍ ሲል ደግሞ ተቋም ነው የሚያናብበን፣ መመሪያ ነው የሚያናብበን። ከዛ ውጭ ደግሞ ግዴታውም ነው የሚያናብበን። የአማራ ህዝብ እኛ አንድ አይነት አቋም ካልያዝን ወይም ደግሞ በድርጅት በመዋቅር ባድርግና አታድርግ ካልተመራን የእውነት ለመናገር ነፃነቱን ማብሰር አይቻልም፣ ነፃ አንወጣም። ስለዚህ አንድ ወንድማዊነት ፍቅር ያናብበናል፣ ያገናኘናል። 2 የድርጅቱ ህግና ደንቦች ያገናኙናል። 3 ግዴታችን ያገናኘናል። ይሄ ካልሆነ ውጤት ስለሌለ አሁን ላይ ግን እየተናበብን ያለንበት ሂደት ፍጹም ወንድማዊነት በሆነ መንገድ ነው። አጠቃላይ ጎንደር ኃይል ወሎ ሄዶ መታገል አለበት፣ ሸዋ ሄዶ መታገል አለበት፣ ጎጃም ሄዶ መታገል አለበት። የወሎ ኃይል ጎንደር መጥቶ እየታገለ ነው። ነገ ጎጃም መሄድ አለበት፣ ሸዋ መሄድ አለበት፣ አዲስ አበባ መግባት አለበት። የፋኖም ጥያቄ የሰራዊቱም ጥያቄ አሁን ላይ ይሄ ነው። ሰራዊቱም በውዙን ከቀጠና አሻግራችሁ ለምሳሌ አማራ ክልል ላይ የሚደረገው ጦርነት ኦሮሚያ ክልል ላይ ይሁን፣ ደብረታቦር ላይ ወይም ባህር ዳር ላይ የሚደረገው ጦርነት አዲስ አበባ ላይ ይሁን፣ ሰራዊቱ ሀገራዊ ሰራዊት ተደርጎ ይገንባ። በዛ መንገድ አድርጋችሁ አታግሉ ነው የሚለው ድርጅቱን የሚጠይቀው ይሄን ነው መሆን
አርበኛ አመኑ በዚህ ማብራሪያው አክሎ እንደገለጸው የሰራዊቱ ፍላጎት ውጊያውን ከክልል ውጪ ማድረግ በመሆኑ ቀጣይ የዘመቻው ተልዕኮ ከዚሁ የሰራዊቱ ፍላጎት ጋር የተናበበ እንደሚሆን፣ አብዛኞቹ ጉዳዮች ወታደራዊ ሚስጥር በመሆናቸው በጥንቃቄ እንደሚያዙ ገልጸዋል። ባለፈው መጋቢት 9 ቀን ከንጋት ጀምሮ ከዘንዘልማ እስከ ጨጭሆ ድረስ መጠነ ሰፊ የማጥቃት ዘመቻ በመክፈት የተመዘገበው ድል ፋኖ የገነባውን የውጊያ አቅም ከማሳየቱ በላይ ቅንጅታዊ የውጊያ እቅዶችን የማስፈጸም አቅሙን ያረጋገጠበት ስለመሆኑ ወታደራዊ ጉዳይ አስተያየት ሰጪዎች የመሰከሩት እውነታ ነው። ሆኖም ከምርኮኛ አያያዝ ጋር ተያይዞ እጃቸውን እየሰጡ ያገዛዙ የፖለቲካና ወታደራዊ አመራሮች ምስላቸውን በማህበራዊ ሚዲያ ወጥቶ መዘባበቻ ማድረጉ ከስነ ልቦና ጦርነቱ ውጤት ይልቅ በቀጣዩ እጁ ሊሰጥ የተዘጋጀውን ያገዛዙን የፖለቲካና ወታደራዊ አመራር እንዲሸሽ የሚያደርግ በመሆኑ እኒሁ የወታደራዊ ጉዳይ አስተያየት ሰጪዎች ይመክራሉ። ፋኖ በሚታወቅበት የምርኮኛ አያያዝ ህገ ደንብ መሰረት ምርኮኞችን በተገቢው ቦታ በማሳረፍ ቃላቸውን መቀበል፣ ተገቢውን የህዝብ ግንኙነት ስራ መስራት የሚጠበቅ ሆኖ ለማህበራዊ ሚዲያ መበሻሸቂያ የሚውሉ ምስሎች ከምርኮኛ አያያዝ ዓለም አቀፍ ህግ አኳያ ተጠያቂነት የሚያስከትል ብቻ ሳይሆን በቀጣይ አገዛዙን ጥለው ወደ ፋኖ መግባት ለሚፈልጉ በተለይም በውጊያ መሀል እጃቸውን ለመስጠት ለሚያስቡ ቀጣይ ሰዎች ሀሳባቸውን እንዲቀይሩ የሚያደርግ በመሆኑ በጉዳዩ ላይ ጥንቃቄ ማድረግ እንደሚገባ ተጠቁመዋል። የፋኖ ኃይሎች በትግሉ ሂደት በሚከተሏቸው የትግል መሪዎችና ተዋጊ ኃይሉን ዶክትሪን የተደረገበትን መንገድ ለወታደራዊ ድል ብልጫው ትልቅ አቅም እንደፈጠሩለት የወታደራዊ ጉዳዮች ተንታኞች ያስረዳሉ። ፖለቲካዊ ጉዳዮችን የሚከታተሉ ወገኖች በበኩላቸው የጦር ሜዳ ውሎች ትርክትና የምርኮኛ አያያዝ ጉዳዮች ከህዝብ ግንኙነት ስራዎች አንጻር ከዕለት ብሽሽቆች ወጥቶ ስትራቴጂካዊ ጉዳዮች ላይ ካላተኮረ አሁን ያሉ ክፍተቶች ትግሉን ወደኋላ እንዳያስቀረው ስጋታቸውን ያጋራሉ። ትግሉ በደረሰበት ምዕራፍ በየቀጠናው ጠንካራ አደረጃጀት የተዋጣለት የትግል ስነምግባርና አንቀሳቃሽ የሆነ የውስጥና የውጭ ህዝብ ግንኙነት ስራዎችን ማጠናከር የግድ እንደሚል በጉዳዩ ላይ ያነጋገርናቸው ምሁራን አሳስበዋል። የፋኖ ኃይሎች ወደ ተቆጣጠሯቸው ስትራቴጂክ ቀጠናዎች መከላከያ ከፍተኛ ኃይሉን አንቀሳቅሰዋል። ከጋሸና እስከ ነፋስ መውጫ፣ ጨጭሆ፣ መቀይት፣ ፍላቄት፣ ደብረታቦር ዙሪያ በከባድ መሳሪያ የታገዘ ድብደባ ተፈጽመዋል። በወልዲያ ዙሪያ የድሮን ጥቃት ተፈጽመዋል። በቆቦ ምሽግ እየተቆፈረ ከባድ መሳሪያ እየተተከለ ነው። በሌላ በኩል መልቀቂያ ጠይቀው ተቀባይነት ያጡ ባለስልጣናት ሲሸሹ ታይተዋል። ከባህር ዳር በቅርብ ርቀት ላይ ጠንካራ የፋኖ ቀጠና ሆኖ በቀጠለው ደቡባዊ የጎንደር ቀጠና መንግስታዊ መዋቅሩ የፈረሰበት አገዛዙ ከዚህ ቀደም የኮበለሉ የሸሹ አመራሮችን ከያሉበት በመከላከያ አድኖ ወደ ግንባር ካዘመተ በኋላ በርካቶችን በጦር ሜዳ ሰለባ ማድረጉ ሳያንስ ድጋሚ ሲሸሹ የያዛቸውን ማሰሩ ተሰምተዋል። የአገዛዙ መከላከያ ሰራዊት የፋኖን ወታደራዊ አቅም ጠቅሰው የተቆጣጠራቸውንም የወረዳ ማዕከሎች አስረድተው አንዘምትም ብለው የስራ መልቀቂያ የጠየቁ የብልጽግና ባለስልጣናትን ማመልከቻ ውድቅ አድርጎ በግድ ወደ ግንባር እንዲዘምቱ አዘዋል። ትዕዛዙን ያልተቀበሉ በርካታ የብልጽግና ባለስልጣናት በአገዛዙ መከላከያ መያዛቸው ተሰምተዋል። ድጋሚ ወደ ባህር ዳርና አዲስ አበባ እንዲሁም ሌሎች ከተሞች ለመሸሽ የሞከሩ ባለስልጣናትም በደህንነቶች ታስረዋል። ከባህር ዳር አቅራቢያ እስከ ጨጭሆ 220 ኪሎ ሜትር በሚሸፍነው ርቀት ላይ ከባድ ውጊያ መካሄዱን ተከትሎ 20 የሚደርሱ የብልጽግና ባለስልጣናት ከፍተኛ ቁጥር ያላቸው የፖሊስና የአድማ ብተና እንዲሁም የሚሊሻና ፓራኮማንዶ ኃይል ሞትና ቁስለኛ እንዲሁም ምርኮ ሆነዋል። በነፋስ መውጫ ከንቲባውና የአድማ ብተና አዛዡን እንዲሁም የደህንነት ኃላፊውን ጨምሮ 16 የከተማው ባለስልጣናት በፋኖ ተይዘው መወሰዳቸው ይታወሳል። በአሁኑ ሰዓት በፋኖ ኃይሎች እጅ የሚገኙት የነፋስ መውጫ ከንቲባ ለአፋብን ጎንደር ጠቅላይ ግዛት እዝ 206ኛ ኮር አንበሳው ጋይንት ክፍለ ጦር በሰጡት ቃል አሁን ባለው ሁኔታ አገዛዙ ምርጫ የማስፈጸም ሆነ ሀገር የመምራት ቁመና እንደሌለው አስረድተዋል። አሁን ባለው ነባራዊ ሁኔታ ያው በየ5 ዓመቱ የሚካሄድ ምርጫ አለ። ከዚህ በፊትም የነበረ አሁንም 5ኛ ዓመት ምርጫ ለማካሄድ ከላይ የወረደ አጠቃላይ በየ5 ዓመቱ የሀገራዊ ምርጫዎች ስላሉ እሱን የምርጫ ጊዜውን በመድረሱ በሱ በኩል ከላይ እንደ መንግስት እንደ ፓርቲም የሚወርድ ነገር አለ። እሱን ይዘን ያው ምርጫው እንግዲህ በዚህ አሁን ባለንበት ነባራዊ ሁኔታ ይሳካል አይሳካም የሰላሙ ጉዳይ ሁሉም ሰው የሚያውቀው ስለሆነ በጋራ ሆኖ ሁሉም ተባብሮ ተአምኖበት ምርጫውን ፋኖም መንግስትም ምርጫ አስፈላጊ ነው ብሎ ሁለቱም ተማምነው የሚያደርጉት ካልሆነ በስተቀር በአንድ ወገን ብቻ ምርጫ ማስኬድ የሚቻልበት እድል የለም።
ከዚህ ጋር ተያይዞ ከፍተኛ ድንጋጤ ውስጥ የገባው አገዛዙ ከባህር ዳር ዙሪያ ከፍተኛ ቁጥር ያለው መከላከያ ወደ ደብረ ታቦር ቀጠና አንቀሳቅሰዋል። በሐሙሲት ወረታ በኩል ወደ ደብረ ታቦር ከላሊበላ እስከ ጋሸና ተጨማሪ ኃይል ወደ ጋይንት ማንቀሳቀሱ ተሰምተዋል። ከ70 በላይ ተሽከርካሪዎች ከ20 በላይ ወታደራዊ ፓትሮሎችና ከባድ መሳሪያ የታጠቁ ተሽከርካሪዎች ወደ ሐሙሲት ደብረ ታቦር አቅጣጫ እንቅስቃሴ ማድረጋቸውን የጠቆሙት ምንጮች አገዛዙ የመልሶ ማጥቃት ሰፊ ግንባር የሚሸፍን ውጊያ ሊከፍት እንደሚችል ጠቁመዋል። ከንፋስ መውጫ ወደ ጨጭሆ መቄት ፍላቂት መስመር በከባድ መሳሪያ የታጀበ እንቅስቃሴና ጊዜያዊ የዘመቻ ካምፖችና ምሽጎች እየተደራጁ መሆናቸውንም ምንጮች አክለው ገልጸዋል። ከጋሸና ወደ ንፋስ መውጫ በጨጭሆ በኩል ዋናውን መንገድ ለማስከፈትና ፋኖ የተቆጣጠራቸውን ወሳኝ ቦታዎች ለመያዝ መከላከያ ከፍተኛ እንቅስቃሴ እያደረገ ነው ያሉት ምንጮች ጨጭሆን በንፋስ መውጫ አቅጣጫ ለማስከፈት የከባድ መሳሪያ ድብደባ እንደሚያደርግ ይጠበቃል ብለዋል። በሌላ የግንባር መረጃ በወልዲያ አቅራቢያ የድሮን ጥቃት መፈጸሙ ተሰምተዋል። ከወልዲያ በቅርብ ርቀት መቻሪ ዙሪያ በእዜት በር፣ በመርጦሎ ኢየሱስ፣ በሴት ውሃ፣ በውድመን፣ በሰዋ ሜዳ፣ በአማየ ሚጫ፣ በስሪንቃ ዙሪያ፣ በሰንቦ፣ በሞላ ጊዮርጊስና አካባቢው ላይ በተደረገ ከባድ ተጋድሎ ፋኖ በመልሶ ማጥቃት ወታደራዊ ድል መጎናጸፉን ተከትሎ አገዛዙ በበቀል የጦር ወንጀል ፈጽመዋል። ይህ በእንዲህ እንዳለ በራያ ቆቦ አዲስ ወታደራዊ ውጥረት ተፈጥሯል። ውጥረቱ የተፈጠረው የአገዛዙ ጦር በጮቢ በርና በሆርማት አካባቢ አዳዲስ ምሽግ እየቆፈረ ከባድ የጦር መሳሪያ ከመትከሉ ጋር ተያይዞ ነው። በቆቦ ግንባር ከብልጽግና በተጨማሪ ህወሓትም ጦሩን በማስጠጋቱ ውጥረቱ ከሁለት አቅጣጫ ጨምረዋል። አዲስ በተቆፈሩ ምሽጎች የተተከሉ ከባድ መሳሪያዎች የረጅም ርቀት ተወንጫፊ ጄኔራል መድፎችን የሚጨምር መሆኑ ውጥረቱን ከፍ እንዳደረገው ከአካባቢው ምንጮች ሰምተናል። የብልጽግናው አለቃ አብይ አህመድ ከራሱና ከፈጣሪው ጋር የተጣላ ሰው ለሀገር ጠንቅ ነው ሲሉ አፋብን በበኩሉ የድሉ ዋዜማ ላይ እንገኛለን ብለዋል። ጠቅላይ ሚኒስተሩ ጦረኝነታቸውን አውግዞ የታገላቸውን ህዝብ የወነጀለ መልእክት ሲያስተላልፉ አፋብን ወገናችን በዚህ መከራ ውስጥ ሆኖም ታላቁን የረመዳን ወር በጾምና በዱዓ በማሳለፍ የጽናት ተምሳሌትነቱን እያሳየ ነው ብለዋል። የብልጽግናው አለቃ አብይ አህመድ 1447ኛው የኢድ አልፈጥር በዓልን አስመልክተው ያስተላለፉት መልእክት የብዙዎች መነጋገሪያ ሆነዋል። አብይ አደባባይ በተሰጣው የራሳቸውና ያገዛዛቸው ጦረኛ ባህሪ ምክንያት የተቃወማቸውና የታገላቸውን ህዝብ ከራሱና ከፈጣሪው ጋር የተጣላ ሲሉ ፈርጀውታል። የአማራ ፋኖ ብሔራዊ ንቅናቄ በበኩሉ ለመላው የእስልምና እምነት ተከታዮች እንኳን ለ1447ኛው የኢድ አልፈጥር በዓል በሰላም አድረሳችሁ ሲል ባስተላለፈው መልእክቱ በተለይ ስለ ህዝባችሁ ነጻነት ስትሉ ለነፍሳችሁ ሳትሰሱ በዱር በገደሉ እየተዋደቃችሁ ከምትከፍሉት መራር ዋጋ ጎን ለጎን ይህን ታላቁን የረመዳን ወር በጾምና በጸሎት ያሳለፋችሁ የንቅናቄው አመራሮችና አባላት እንዲሁም ደጋፊዎቻችን ከፈጣሪ ዘንድ እዝነትና በረከት ለሚታደልበት የኢድ አልፈጥር በዓል እንኳን አድረሳችሁ ብለዋል። የአማራ ህዝብ ላለፉት በርካታ አስርተ ዓመታት ከደረሰበትና አሁንም እየተፈጸመበት ካለው መንግስት መር የጅምላ እልቂትና ጭፍጨፋ እንዲሁም የሀብትና ንብረት ውድመት ውስጥ የእስልምና ሃይማኖት ተከታይ ወገናችን ከፊት ተሰላፊው ነው ያለው ንቅናቄው አማራ ጠል እሳቤ ባነገቡ ቡድኖችና የጸረ አማራነት ትርክትን ስጋ አልብሶ በሚንቀሳቀሰው አገዛዝ በሚፈጸምባቸው ጭፍጨፋ በርካቶች ህይወታቸው ተቀጥፏል፣ ሀብት ንብረታቸው ወድሞ ለከባድ ማህበራዊ ምስቅልቅል ተዳርገዋል ብለዋል። በዚህ ጸረ አማራ እሳቤ በሚመራው ስርዓት የሚፈጸመው ሁሉን አቀፍ ጥቃት ተባብሶ በመቀጠሉ ዛሬም በሞት አፋፍ የሚገኙ ወገኖቻችን እልፍ ናቸው ያለው አፋብን በመከራ ውስጥ ሆኖም ለፈጣሪው መገዛትን፣ ጽናትን፣ አሸናፊነትና ትዕግስትንና ጥበበኝነትን ከወለደው ህዝብ የወረሰው የአማራ ፋኖ በአማራ ህዝብ ላይ የተጫነውን የመከራ ቀንበር ይሰብር ዘንድ ሀቅን ከነፍጥ ጋር አንግቦ በድሉ ዋዜማ ላይ ይገኛል ብለዋል። የአማራ ሙስሊም በዚህ መከራ ውስጥ ሆኖም ታላቁን የረመዳን ወር በጾምና በዱዓ በማሳለፍ የጽናት ተምሳሌትነቱን ማሳየቱን የገለጸው ንቅናቄው የአማራ ፋኖ እያደረገ ባለው ትግል ሞታቸውን በመጠባበቅ ላይ የሚገኙ ወገኖቻችንን ታድጎ ህልውናቸውን ማስከበር፣ ለተፈጸመው እልቂትና በደል ፍትህና ርትዕን ማስፈን እንዲሁም ወገኖቻችን በገዛ ሀገራቸው በነጻነት ተንቀሳቅሰው ሀብትና ንብረት ማፍራት የሚችሉበትን ስርዓት ማንበር የትግላችን ቀዳሚ ዓላማና ከምንም በላይ ቅድሚያ የምንሰጠው ግባችን ነው ብለዋል። ለዚህ ታላቅ ዓላማ ስኬት ህዝባችን በተለይም ህዝበ ሙስሊሙ ትግሉን በባለቤትነት ከመምራት ከመታገል ጀምሮ ስንቅና ትጥቅ በማቅረብ የሀሳብና የመረጃ አገዛዝ በማድረግ እንዲሁም በዱዓ በመርዳት ረገድ ከፍተኛ ሚና እየተጫወተ ይገኛል ሲል ምስጋናውን አቅርበዋል። የህወሓት ጄኔራሎች ወታደራዊ ስብሰባ ካደረጉ በኋላ አዲስ ትዕዛዝ ማውረዳቸው ተሰምተዋል። በሌላ በኩል ጄኔራል ታደሰ ወረደ ወልቃይትና ጠለምት ካልተመለሱ ቀጣዩ ትውልድ ጦርነት መውረሱ አይቀርም
ይህ ትውልድ መሬቱን ማስወረር የለበትም ሲሉ የመጨረሻውን የወረራ ጦርነት ጥሪ አቅርበዋል። በተለያየ ጎራ የቡድን ሽኩቻ ውስጥ ያሉት የህወሓት የፖለቲካ አመራሮችና ወታደራዊ አዛዦች እንዲሁም የጊዜያዊ አስተዳደሩ ፕሬዝዳንት ጀነራል ታደሰ ወረደ በወልቃይት ጉዳይ የጋራ አቋም ይዘዋል። ወልቃይትን በመውረር ለመገንጠል የተዘጋጀው ህወሓት የመጨረሻ ጦርነት ለማካሄድ ክተት ብሏል። እንዲያም ሆኖ የክተት ጥሪውን የተቀበለ ወጣትም ሆነ ጦርነቱን አምኖ የተዘጋጀ ሰራዊት እንደሌለው የገመገመው ህወሓት ተከታታይ ወታደራዊ ስብሰባ በማካሄድ ትዕዛዝ በማውረድ ላይ ነው። ሁለት ጄኔራሎች በሽሬ ከተማ ከታጣቂ አዛዦች ጋር ወታደራዊ ስብሰባ አካሂደው ሁለት ትዕዛዝ ማውረዳቸው ተሰምተዋል። አንደኛው ትዕዛዝ ከግዳጅ ቀጠና በሚጠፉ ታጣቂዎች ቤተሰቦቻቸው ላይ የሚወሰደውን እርምጃ የተመለከተ ነው። በርካታ የህወሓት ታጣቂዎች ከግዳጅ ቀጠና እየጠፉ መሆናቸውን ተከትሎ ብርጋዴር ጄኔራል ምግበ ሽሬ ከተማ በሚገኝ አንድ ኮንስትራክሽን የህወሓት ታጣቂ አዛዦችን በመሰብሰብ መክረዋል። ከግዳጅ ቀጠና የሚጠፉ የህወሓት ታጣቂዎችን በተመለከተ አዛዦቻቸውን በመሰብሰብ የግዳጅ ቀጠና በሚጠፉ ቤተሰቦች ላይ እርምጃ እንደሚወሰድ ማስጠንቀቂያ መስጠታቸው በወታደራዊ መረጃው ላይ ተመላክተዋል። ምግበ በውጊያ መሀል የኮበለሉ ያሏቸውን በርካታ የትግራይ ወጣቶች ላይ ምህረት የለሽ እርምጃ በመውሰድ ስማቸው በበጎ ከማይነሱ የድርጅቱ ወታደራዊ አመራሮች ውስጥ አንዱ ናቸው። ሁለተኛው ትዕዛዝ በጄኔራል አብርሃ ተስፋዬ በሚመራው ቀጠና በተፈናቃዮች ካምፕ ላይ የሚገኙ ተፈናቃዮች ቁርሴን ለሰራዊቴ በሚል የሚሰጣቸውን እርዳታ ለታጣቂዎች እንዲሰጡ የሚያስገድድ ነው። በመጋዘን ውስጥ ካለው እርዳታ እህል ጭምር ቀድመው በተፈናቃይም ስም እርዳታ እንዲወጣና እርዳታው ወደ ታጣቂዎች ሎጂስቲክ ማዕከላት እንዲጓጓዝ ትዕዛዝ መተላለፉ በመረጃው ላይ ተመላክተዋል። ትዕዛዙን በማስፈጸም ሂደት ላይ እንቅፋት የሚሆኑ ሰራተኞች ካሉ እርምጃ እንደሚወሰድባቸውና እንዲለዩ ጄኔራል አብርሃም ተስፋዬ በቅጽል ስማቸው ድንኩል ትዕዛዝ ማስተላለፋቸው ተጠቁሟል። በሌላ በኩል ጄኔራል ታደሰ ወረደ ወልቃይትና ጠለምት ካልተመለሱ ቀጣዩ ትውልድ ጦርነት መውረሱ አይቀርም ሲሉ ተሰምተዋል። ጄኔራሉ ይህንን ቃል የተናገሩት ቃል በቃል ከወልቃይት የአማራ ማንነትና ወሰን አስመላሽ ኮሚቴ የትግል መርህ ኮረጃው መሆኑ የጄኔራሉ ንግግር መነጋገሪያ ሆኗል። የወልቃይት የአማራ ማንነትና ወሰን አስመላሽ ኮሚቴ በትግል መርህ ለመጪው ትውልድ ነጻነትን እንጂ ዕዳን አናወርስም የሚል መሆኑ ይታወቃል። ታደሰ ከዚህ የትግል መርህ በተቀዳ ንግግራቸው የትውልድ መሬቱን ማስወረር የለበትም፣ ሁላችንም ለቀጣዩ ትውልድ ጦርነትን እንዳናወርስ እንጠንቀቅ ሲሉ ተሰምተዋል። በዚህ ትውልድ ግዛታችን ካልተመለሰ ቀጣዩ ትውልድ ጦርነት መውረሱ አይቀርም ያሉት ታደሰ ፍላጎታቸው የአማራ ታሪካዊ ርስቶችን መልሶ መውረር መሆኑን በግልጽ አንጸባርቀዋል። ኢራን $100 ሚሊዮን ዋጋ አለው የተባለውን የአሜሪካ F-35 ጄት ላይ ጥቃት መሰንዘሯ አነጋጋሪ ጉዳይ ሆኗል። በሌላ በኩል በራሷ ጦርነት የደቀቀችው ዩክሬን የገልፍ ሀገራቱን ከኢራን ጥቃት ለመታደግ ወስኛለሁ ብላለች። የተባበሩት አረብ ኤምሬት የኢድ ጸሎት በአደባባይ እንዳይካሄድ ጥብቅ መመሪያ ሰጥታለች። የኢራን አሜሪካ እስራኤል ጦርነት 21ኛው ቀን ላይ ደርሷል። ኢራን ሳውዝ ፓር በሚባለው ግዙፍ የተፈጥሮ ጋዝ ማቀነባበሪያዋ ላይ በእስራኤል አየር ኃይል የደረሰባት ጉዳት ተከትሎ ዛሬ ሌሊቱን ከኳታር ውጪ የሳውዲን፣ የኩዌትን፣ የባህሬንና የተባበሩት አረብ ኤምሬት የነዳጅና የተፈጥሮ ጋዝ መሰረተ ልማቶችን ኢላማ ባደረገ መልኩ በርካታ ሚሳኤሎችንና ድሮኖችን ስተኩስ አድራለች። የኩዌት ፔትሮሊየም ኮርፖሬሽን የሀገሪቱን የኢነርጂ መሰረተ ልማቶች ታሳቢ ባደረገ መልኩ ኢራን በርካታ ሚሳኤሎችንና ድሮኖችን ያስወነጨፈች መሆኑን አስታውቃ ጉዳቱ የተፈራውን ያክል እንዳልሆነ አስታውቋል። ሳውዲ አረቢያ በበኩሏ 20 የተተኮሱ የኢራን ድሮኖችን አክሽፍ ያለው ስትል ተሰምታለች። የኢራን የጥቃት ኢላማ ከሆኑት መካከል ዋነኛዋ የሆነችው የተባበሩት አረብ ኤምሬት የኢድ ጸሎት በአደባባይ እንዳይካሄድ ጥብቅ መመሪያ አስተላልፋለች። ይህ ውሳኔ በኤምሬቶች ዘመናዊ ታሪክ የመጀመሪያ ሆኗል። በሌላ በኩል ኢራን አሜሪካን የሚያዋርድ ከባድ ጥቃት ሰንዝራለች። በኢራን ሰማይ ላይ በወታደራዊ ኦፕሬሽን ላይ የነበረ የአሜሪካ F-35 ጄት በደረሰበት ጥቃት በፍጥነት ወደ መካከለኛው ምስራቅ የአሜሪካ ቤዝ ማረፉን የሲኤንኤን ዘገባ አመላክቷል። በፓይለቱ ላይ የደረሰ ጉዳት በመኖሩ ጉዳዩ እስካሁን ዝርዝር መረጃ ባይሰጥም የአሜሪካ ማዕከላዊ ኮማንድ ቃል አቀባይ ካፒቴን ቲም ሃውኪንስ ጄቱ በኢራን ሰማይ ላይ ጥቃት ደርሶበት በፍጥነት ወደ አደጋ ጊዜ ማረፊያ የገባ መሆኑን ለሲኤንኤን አረጋግጠዋል። ሲኤንኤን በዘገባው የተጠቃው ጄት $100 ሚሊዮን ዋጋ ያለው መሆኑን አትቷል። ጦርነቱ ከተጀመረበት ዕለት ጀምሮ ኢራን በዚህ ጄት ላይ ጥቃት ስታደርግ ይህ የመጀመሪያው ነው። የአሜሪካና የእስራኤል አየር ኃይሎች ኢራንን ለማጥቃት በዋነኝነት የሚጠቀሙት የጀት አይነት በኢራን መጠቃቱ አነጋጋሪ ሆኗል። በሌላ በኩል እስራኤል በግዙፉ የኢራን ሳውዝ ፓር የተፈጥሮ ጋዝ ማቀነባበሪያ ላይ መጠነ ሰፊ ጥቃት መሰንዘሯን ተከትሎ የኢራን አጸፋዊ ምላሽ በመክፈቱ ፕሬዚዳንት ትራምፕ በትሩዝ የማህበራዊ ትስስር ገጻቸው ላይ እስራኤል
የኢራን የጋዝ መሰረተ ልማት ላይ ጥቃትን እንደምትፈጽም አሜሪካ መረጃው አልነበራትም፣ መሆንም አልነበረበትም። ወደፊት እንደዚህ አይነት ነገር መፈጸም የለበትም ማለታቸውን ተከትሎ የእስራኤሉ ጠቅላይ ሚኒስተር ቤንያሚን ኔታንያሁ ትራምፕ ልክ ነው ሲሉ መልሰዋል። ይህ በእንዲህ እንዳለ ላለፉት 4 ዓመታት ከሩሲያ ጋር እየተፋለመች ያለችውና በጦርነት የደቀቀችው ዩክሬን በአነስተኛ ዋጋ የኢራንን ድሮን ማስቆም የምትችለው እኔ ነኝ ብላለች። የዩክሬኖች የጸረ ድሮን ቴክኖሎጂ ለመግዛት የገልፍ ሀገራት ጥያቄም ከሰሞኑ አቅርበው ነበር። የዩክሬኑ ፕሬዝዳንት ዘለንስኪ ድሮኖችን ለመስጠትና ሀገራቱን በአሰራሩ ለማሰልጠን እንደሚቸገሩ ቀድመው ገልጸው እንደነበር ይታወሳል። አሜሪካን በተመለከተ ዩክሬን ለድሮኖች ምላሽ የረጅም ርቀት ሚሳኤሎችን እንድትሰጣት ዩክሬንን ጠይቃ ነበር። ዘለንስኪ በጉዳዩ የተሰማው በሚመስል መልኩ አውሮፓ ላይ ሆነው በሰጡት መግለጫ ወደ ገልፍ ሀገራቱ የጸረ ድሮን ባለሙያዎችን ማሰማራታቸውን አስታውቀዋል። የመካከለኛው ምስራቅ ሀገራት መከላከያዎች የኢራንን ሻሂድ የተሰኙ ድሮኖችን ለመመከት እንዲችሉ የሚያሰለጥኑና የሚያማክሩ 201 የዩክሬን ባለሙያዎች መላካቸውን ዘለንስኪ ገልጸዋል። ዘለንስኪ የላኳቸው ባለሙያዎች ቀጥተኛ የጦርነቱ ተሳታፊ የሚሆኑ ሲሆን ይህም ጦርነቱ ወደ ከፋ ዓለም አቀፋዊ ቀውስ እያመራ ለመሆኑ ተጨማሪ ማረጋገጫ ሆነዋል። ክቡራትና ክቡራን ቤተሰቦቻችን ለሰዓቱ የተሰናዱት መረጃዎቻችን እየተከታተሏችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ድረሳችሁ እያለን የጣና ቲቪ ወቅታዊ ዜናዎች፣ ትንታኔዎችና ልዩ ልዩ ፕሮግራሞች እንዲደርሷችሁ ቻናላችን ሰብስክራይብ በማድረግ ቤተሰብ ይሁኑ። በተሳትፎ የትግል ሚዲያው እንዲያጠናክሩ ጥሪያችን አቀርባለን። ጣና ቲቪ ከሀቅ ጋር